هيك مخبي عليك اشياء كثير وانت لازم تعرفي هالاشياء ما بينفع هيك. ايش عم تعمل؟ شوفي شو عم تساوي؟ شوفي ابن عمي ليش عم تمسكها؟ ولا شيء عم بحكي معه عادي. ليش ماسكها بتحكي معه؟ قاعد كم راسه الدرني راسن هيدي اللي ماني سلام كانانو هيلين انا እሱ ሲያጉርስ እውነት በጣም ያሳዝናል። እና የሰው ልጅ ምንም ያክል አውቀዋለሁ ብትሉ የማታውቋቸው ሰዎች አሉ። ይህን እምላችሁ ለምን እንደው ታውቃላችሁ? በቃ የሄሉን ህይወትም ሆነ የዩቲዩበሮችን ህይወት ሳየው የውሸት ሁሉ ይመስለኝና ግን እውነተኛ ተጎርቶ የሚለያዩ ሰዎች ነው ያለውና ለምንድን ነው ብዬ ራሴን መጠይቅበታለኝ። ግን ደግሞ ህይወት እንደዚህ ናት። የሚገርማችሁ ነገር በእውነተኛ ማንነታችን ራሱ ትናንት የነበሩ ሰዎች ዛሬ ላይ የሉ። በቃ ሁለመናቸው ይቀየራል። ለምን እንደው አላቅም። አላህ ይጠብቀን። የእውነት ልባችንን ከሚገለባበጥ ነገር አላህ ይጠብቀንና ይሄ እውነተኛ ታሪክ ነው ስነግራችሁ ማለት ነውና ያኔ መፍረድ አንችልም በሰው ላይ። በቃ በትክክለኛ ማንነታችን እያየነው ነው። ትናንት ጥሩ የነበረ ሰው ትናንት ያለውን ሁሉ የማይደግሙ አይነት ሰዎች አሉ። በቃ ምን እንደሚፈልጉ ራሱ ማታውቋቸው ሰዎች አሉና እኔ በነገራችን ላይ ይሄ የኤሪክን ወንድም ምንም አላማረኝም። ምክንያቱም መጀመሪያ ላይ አንዳንድ ሰዎች ምን ያደርጋሉ መሰላችሁ? እናንተን በጸብ ይሏችሁና በጸብ ሊያሸንፏችሁ ካልቻሉ እንዴት ነው የሚያደርጉት? በፍቅር ይገለበጡና እናንተ ማጥመድ ሀዛ ነገር ውስጥ ማውጣት ይፈልጋሉና ይሄ ልጅ እንግዲህ መጀመሪያ ላይ ሰምታችሁታል የተናገረውን አማርኛ። አንተ እኮ ሀገራችን ላይ ስንት ቆንጆ ሴቶች የሚወዱሃሉ፣ ስንት ብዙ ነገር ያላቸው ሰዎች አሉ፣ ለዚህ ነው ኢትዮጵያ ድረስ የመጣሁ ብሎ ነግሮታል ባለፈው ሲለው። አዎ ለሱ ነው የመጣሁት ብሎታል። ግን እንዲዘ እያለ አንቋሿታል። ሄሉን አይታችሁ እንዲዘ እያለ ነበር ለሷን ለይች ብለህ ነው ወይ የመጣሁ እያለ ዛሬ ላይ ቅንጥስ ብሎ ከአንድ ቀን በኋላ ለሷ ቀሚስ ይዞ መምጣት እንደገና ደግሞ ያኔ አይሆንሽም የደበቀሽ ነገር አለ እያላት ነው። እንግዲህ ኤሪክ እውነት የደበቀው ነገር ቢኖር የዚህን ያክል ይጓዛል? አላሁ አለም። እንግዲህ እንዳለው እኔ ይህ ነው ማለት አንችልም፣ መፍረድ አንችልም ማንኛው እውነት እንደሆነ። ግን ደግሞ ምንም ቢሆን ምንም አዲስ ከመጣው ላይ ኤሪክ የዚህን ያክል ይጓዛል ብዬ በውሸት አዩ ጭራሽ በፍጹም እንዲህ አይልም። የሚናደደውም እንዳለውም ስለሚቀና ይመስለኛል። እንግዲህ እኛ መሰለኝ ነው እንጂ እርግጠኛ ስለማናውቅ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? እኔ ያለሁላችሁ አልሐምዱሊላህ። እንዴት ነበር ውሎ? ወላሂ የማያልፍ ነገር የለም። እኔ ራሱ ዛሬ ብታምኑ ባታምኑ ስራ በዝቶብኛል። በጣም ነው ስራ የበዛብኝና የእውነት ነው የምላችሁ። እንዲሁ ዱአ እንደራረግ። ለይላቱል ቀድር ገብቷል። አሁን ሁላችንም ዱአ እንደራረግ። የምሬ ነው የምላችሁና እኔ እንዲሁ ምርር ብሎ በቃ ስደት ላይ እስከመቼ ለአጭር ህይወት ሁሉ እያልኩኝ ነበርና አላህ እንዲሁ ሁላችንንም እንደዚህ የደከማችሁን ከኔ በላይ የደከመም ሰው ሊኖር ይችላል እና አልሐምዱሊላህ በስ ዋናው ጤና ኑሮና እየሰራን ስለሆነ እና ግን እንደው እስከ ዛሬ መድረስ ሁላችንንም የምንፈልገውን ህይወት እንድንኖር አላህ ይወፍቀና እሱ ሲላይ ቸግረው። ምክንያቱም እኛ ርቀን እናስባለን፣ ነገር ግን መቼ እንደምንሞት አናቅም። በቃ ባለንበት ምን እንደሚገጥመን ስለማናቅ ባለችን ጊዜ ደስተኛ ሆነን የምንኖርበትን ህይወት አላህ ይወፍቀን። የምሬ ነው የምላችሁ። ሁላችሁም ዱአ ጸሎት አድርጉ እንደኔ የደክሟችሁ ከሆነ ማለት ነው። እና በመቀጠል የምነግራችሁ እንግዲህ ኤሪክ እና ሄሉ በዚህ ልክ አሁን ላይ ተናዳለች። በእርግጥ ነው እሷ ሴት ናት፣ ትጎዳለች። የሆነ ነገር እውነትም ተደበቃ ከሆነ ከማንም በላይ ሌሎቹ እንደሆኑ ሀላስ ስራቸውን ነው እየሰሩ ያሉት። እሷም እንደ ሰው በእርግጥ ዩቱብ እየሰራኝ ነው፣ ግን ዩቱቡ ብቻ ለሱ አይደለም። እንደገና ከሱ ጋር ግንኙነት እንደዚህ የፍቅር ነገር ካላት ትጎዳለች። ብዙ ትዝታዎችን አሳልፈዋል። እነ ጆሲ ግን በእሷ ነው እየተጠቀሙ ሀላስ እንደ ማንኛውም ሰው ዩቱባቸው እያደገ ነው። በሚሰሩ ቪዲዮ ብር ያገኛሉ። ከዛ መጨረሻ ላይ ስትለያይ ግን የምትጎዳው ማናት? እሷ ናት። አንደኛ መጀመሪያ ማርክ ጋር ነበር፣ ከማርክ ካላዛር ጋር ቢኒ ጋር፣ ከቢኒ ደግሞ አራተኛ ይሄ ሰው ጋር። እያችሁ አይደል? በህይወታችሁ በተደጋጋሚ ወንዶች እየመጡ ሲሄዱ ልባችሁ ይሰበራል፣ ያማችኋል። በቃ እኔ ማን ነኝ ብላችሁ የማንነት ጥያቄ ይመጣባችኋል። እኔ ነኝ ችግሩ ወይስ እነሱ ናቸው? በቃ ምንም መልስ የሌለው ጥያቄ። እንደዚህ አይነት ስሜት የሚሰማን ከሆነ ደግሞ ህይወታችን በጣም አደጋ ላይ ነው። ለሰዎች ማሰብ አንችልም፣ ለራሳችን ማሰብ አንችልም። ግድ የለሽ ነው የምንሆነው። ደስታ የለንም። ገባችሁ አይደለ? እንደዚህ አይነት ጥያቄ ሲኖርና የሰው ላይ ህይወቱ ያሳስበዋልና ሄሉሻ እኔ ምንም ልላት አልችልም። እውነቷን ነው። ገባችሁ? እዚህ ቦታ ውስጥ አሁን ያን ሁሉ እየተጓዙ
ከባድ ነው። ገብቷችኋል አይደለ? በዚህ በሰው ላይ እያመናችሁ ሰው ሲዋሻችሁ እንደዛ ወዳችኋለሁ እያለ መስዋዕት እየከፈለ እንደገና በስተጀርባ የሆነ ነገር ሆኖ አገኛችሁት፣ ያማል። ህመሙን የቀመሳችሁ ሰው ታውቁታላችሁና ይከብዳል። በማንም መፍረድ አይቻልም፣ ግን አላህ ይጠብቀን ከሁሉም ነገር። እንደምላችሁ ግን አሁንም ቢሆን እንዳልኳችሁ ይህ ልጅ ምንም አላማራኝም። ገብቷችኋል አይደል? ምንም ስላላማራኝ አንደኛ እነሱን አጣልቷል ለያይቶ ወደ ሀገሩ ኤሪክን እንዲሄድልን ነው የፈልገው። ከልጅቷ ጋር እንዲሆን አይፈልግም። ምናልባት እንግዲህ አይታወቅም። በብዙ ነገሮች አንድ የማይሆኑበትን ነገር አስተውሎ ሊሆን ይችላል። ገባችሁ አይደል? እንደዚህ አይነት ሴራ እያሴራ ያለው እሱ ራሱ በአማርኛ ሲናገር ሰምታችሁታል። እንዴት ያጎቴ ላይ ጥላት ይሆንብኛል ነው ያለውና ነግሬያችኋለሁኝ። እናንተ የሩቅ ጥላት ነው የምታስቡት፣ ግን የሩቅ ጥላት ሳይሆን የቅርብ ጥላት ነው በአሁኑ ሰዓት ከባዱ። የሩቅ ጥላትማ ስለ እናንተ መግቢያ መውጫ የሚያውቀው ታሪክ የለም። እናንተ ይክፋችሁ፣ ይደብራችሁ፣ ትደሰቱ የሚያዩ ታሪክ የለም። ገባችሁ አይደል? የቅርብ ሰው ግን ስትደሰቱ እናንተን ለማክሸፍ ይጥራል። ስታለቅሱ ደግሞ የበለጠ እንዲታለቅሱ እንትን ይላችኋል። ገባችሁ አይደል? ይሳለቅባችኋል። እያንዳንዷን መውጫ መግቢያችሁን በቃ በእናንተ ስትከፉ ሁሌም በቃ ደስተኛ ሆነ፣ ስትደሰቱ ደግሞ ያችን ደስታችሁን ለማክሸፍ ለእናንተ እኮ አለሁ እያለ ማለት ነው። ለእናንተ አለሁ እያለ ወይ አሳልፎ ለሰው ይሰጣችኋል፣ ወይ ደግሞ እራሱ በስተጀርባ መጥቶ የሆነ ነገር ያርጓቸው እናንተ ጋር ምንም እንዳልተፈጠረ መጥቶ ምንድን ነው ሌላችሁ ይችላል። ና ወላሂ አላህ ይጠብቀን ነው። እና እንደዚህ አይነት ነገር ስላለ እኔ እንጃ ምን ሊያረግስ መጣ እዚህ ድረስ። ከመጣስ ደግሞ እንደዚህ አይነት ሴራ በቃ በግልጽ አማርኛ ተናግሮ ይዞት ብሄር ምን ችግር አለ? ለምን እንደዚህ አይነት አሰበ? እና ሄሉ አሁን ከኤሪክ ልቅ ነው ያንን እያመነችው ነው ያለችው። ያመነችበትን ምክንያት ምንድን ነው? የሆነ ቢኒን ታስታውሱ ከሆነ ባለፈው እህቱ ልትናገር እያለ እሱ ደግሞ እንዲያትናገር እየከለከላት መጨረሻ ላይ ቢኒና ያብ የአንድ ሰው ላይ እንዳልሆኑ እውነታው ተደረሰበት። በቃ አይታችኋል የተፈጠረውን ነገር። ምንም ነገር ሳታማ እንትን ሳትል ነው በአንድ ተለያዩ። ከዛ ወደ ታረቅናሉ። ግን ይኸው ነገሮች አንዴ ከተበላሹ ከላስ ማንም ሰው ባመናችሁ ልክ ካልተገኘላችሁ በጣም ይሰብራችኋል። እና እሷም አሁን እያለች ያለችው ምናልባት እውነቱ ከሆነ የደበቀኝ ነገር ካለ ከሱ መስማት ፈልጋ ነው። ገባችሁ አይደል? እንግዲህ አይታወቅም። ሚስት አግብቶ ፎቶም አሁን በፊት ሊኖር ይችላል። ወይም ደግሞ እንግዲህ እኔ አላቅም። ወላሂ ይሄ ነው ለማለት እኛ ምንም የምናውቀው ነገር የለም። አልሙሂም ግን ሄሉም እንዳትጎዳ ኤሪክም እንዳይጎዳ ይሄን ያክል ስለተጓዙ አላህ መልካሙን ነገር ይምራና ለሁላቸው ማለት ነው። እና ብቻ ከባድ ነው። ግን እኔ ከማንኛውም በላይ ይሄ ልጁ ለተንኮል የመጣ ነው የሚመስለኝ። መጀመሪያ በጸብ ሲላቸው እምቢ ሲሉት ነው እንደገና በጸብ በፍቅር ገብቶ እንደዚህ እያበለሻሸባቸው ያለው። እስኪ እናንተ የራሳችሁን ሀሳብ ጻፉልኝ። አወዳችኋለሁ። ቻናሌ ላይክ ሰባርኩልኝ። አሰላሙ አለይኩም ወራ